ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። 13 በላይ ሕጎችን ሰው ሁሉ መፈጸም ስላልቻለ እግዚአብሔር ሕግን ሁሉ ሊፈጽም የሚችለውን አንድያ ልጁን ላከ። እርሱ ሕግን ሁሉ ፈጸመና እንደዚህ አለ፣ አሁን አለ በኔ የሚያምን የዘላለም ሕይወት አለው አለ። በኔ የሚያምን አለ ለዘላለም ይኖራል አለ። በኔ የሚያምን አለ ቢሞት እንኳን አስነሳዋለሁ አለ። ወገኖች መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስ የሚያወራው ጌታ ኢየሱስ እንዳለው መጽሐፍት ሁሉ ስለኔ ይናገራሉ አለ ኢየሱስ። መጽሐፍት ሁሉ ሲጨመቁ የሚያወሩት ስለ ኢየሱስ ነው። ሰው በሀብቱ ብዛት ሰላምን አያገኝም። ሰው በገንዘቡ ብዛት ሰላምን አያገኝም። በዝና አይገኝም። ጥበቡ ወርቅዬ ኢትዮጵያ ውስጥ እጅግ በጣም ታዋቂ ከነበሩ አርቲስቶች መካከል አንዱ ነበር። በተለይ የዘጠናዎቹ ፈርጦች ከመባሉ ውስጥ እጅግ በጣም ስሙ የገነነ ዝና ያለው አርቲስት ነበር። የዘጠና ፈርጥ ተብሎ ነው የሚታወቀው። እንግዲህ ዘፈኖቹ እጅግ በጣም ታዋቂ፣ ተወዳጅ፣ በብዙ ሰዎች ዘንድ እጅግ ተቀባይነት ያላቸው በሀገር ውስጥም ከሀገር ውጭም ያሉ ኢትዮጵያውያን እጅግ በጣም የሚወዱትና እጅግ በጣም ታዋቂ ነበረ። ሶሻል ሚዲያ፣ ፌስቡክ፣ ዩቲዩብ አንዳንድ ነገሮች ከመምጣታቸው በፊት በተለይ በ1990ዎቹ ውስጥ እጅግ በጣም ታዋቂ ከነበሩ ሰዎች መካከል አንዱ ነበረ ጥበቡ ወርቅዬ። እንግዲህ ከረጅም ዓመት በፊት ደግሞ ወደ ፕሮቴስታንት ሃይማኖት መጥቶ ጌታን ተቀብሎ አሁን ላይ የራሱን ቸርች ከፍቶ እያገለገለ እንደሚገኝ ብዙዎቻችሁ ታውቃላችሁ። የሆነ ጊዜ ላይ ሴፉ ሾው ላይ ቀርቦ ለምንድን ነው ወደዚህ ህይወት የወጣው? እንዴት ነው የወጣው? መልስክ ምንድነው ሲባል እንዲህ ስል መልሶ ነበር። አንተ ወደዚህኛው ህይወት የገባህበትን ምክንያት የሚያስቀምጡ ሰዎች አሉ። ለነሱ ቁርጥ ያለው መልስ ግን ምንድነው? ለነሱ ቁርጥ ያለው መልስ ክርስቶስ ስለገባኝ እሱ ሲገባህና የሆነ ነገር ፈልገህ ስትሄድ ኮምፕሊትሊ የተለያዩ ናቸው። ምክንያቱም መጽሐፍ ቅዱስ ሲናገር መኖሪያ የዘላለም አምላክ እግዚአብሔር ነው ይላል። ሰይፉ ፋንታውን እንኳን የዛሬ ወር ላይ 10,000 ብር ሰጣለሁ ብሎ ቢለኝ እሱን አምንቼ ከውቅናው ከጓደኝነት የተነሳ በ29 ቀን ውስጥ 9900 ብር ተበድሬ ያጠፋለሁ፣ አንተን ተማምኜ ማለት ነው። ስለዚህ እግዚአብሔርን ተማምኖ ደግሞ ያፈረ ማንም ሰው የለም። እንደሰማችሁ ነው እንግዲህ እኔ ክርስቶስ ስለገባኝ ነው ጌታ ኢየሱስ የተቀበልኩትና ወደዚህ ህይወት መጣሁ ብሎ በኩራትና በደስታ ነበር የተናገረው። እንደምታውቁው ደግሞ በቅርብ ጊዜ ውስጥ ክራይስት ፓወር ጎስፔል ቸርች የሚባል ከፍቶ የራሱን ቸርች እየሰበከ እያገለገለ እንደሚገኝ ብዙዎቻችሁ ታውቃላችሁ። እጅግ በጣም የሚገርም ነገር ወደ ፕሮቴስታንት ሃይማኖት ሲመጣ ወይም ደግሞ ወደ ጌታን ተቀብሎ ወደ ክርስትና ሃይማኖት ሲመጣ እንግዲህ እንደምታውቁው እሱ ካሴት ነበረው፣ ብዙ ካሴቶችን ነበረ፣ ሙዚቃ ቤት ነበረ። ሙዚቃ ቤቱን ሽጦ ትቶ ይመስለኛል ብዙ ሙዚቃዎቹን ካሴቶቹን አቃጥሎ ስራዎቹን አቃጥሎ የሚወዳቸውን ገንዘብ የሚያገኝበትን ዝና ያተረፈበትን ስራውን የነበረውን ደሙ ውስጥ የነበረው ዝናውን አቃጥሎ ሁሉም ነገር እርግፍ አድርጎ ትቶ ነው እንግዲህ ወደ ጌታ የመጣና እጅግ ለብዙ አርቲስቶችና ለብዙ ሰዎች በጣም አርአያ መሆን የሚችል ሰው ነው። እኔ ሁሌም በጣም በሱ እደነቃለሁ። እጅግ አሁን ደግሞ የእግዚአብሔር ጸጋ አሁን ራሱ ከሱ በጣም እንደ ፀሐይ እያበራ ነው። በጣም ነው ደስ የሚለኝ እና ዛሬ በጣም እኔ ብዙ ጊዜ ቪዲዮ ስለሱ ሰርች አላውቅምና ብዙ ጊዜ በወቅታዊ መረጃዎች ማንበብ የሚሰራና ለምን አሁን ደግሞ ስለ ጥበቡ ወርቅዬ ለምን አንድ ነገር አለ የሚለው ነገር ነው። ብዙ በህይወት ውስጥ በጣም የምታዘባቸው ነገሮች አሉ። ለምሳሌ እንደሌላ ሰው ሰው ሃይማኖት ቀይሮ ሲመጣ የመጣበትን ሃይማኖት ይሳደባል፣ ይዛዛ እንደዚህ ነበር ምናምን። እሱ ግን እንደዛ አይደለም። በቃ በአጠቃላይ መጥፎ ነበረ፣ በጨለማ ውስጥ ነበርኩኝ ነው። አሁን ግን ወደ ብርሃን መጥቻለሁ፣ በጌታ ብርሃን አግኝቻለሁ። እኔ ብርሃን ውስጥ ነኝ፣ የብርሃን ልጅ ነኝ። ጌታ ኢየሱስ እንደተናገረው እናንተ የዓለም ጨው ናችሁ እንዳለው እኔ የዓለም ጨው ነኝ ነው። በግልጽ በአደባባይ ወጥቶ በምስክርነቱ ያለ ኢየሱስ መንገድ ህይወት የለም፣ ያለ ኢየሱስ መንገድ የለም፣ ያለ ኢየሱስ ወደ አብ የሚወስድ ምንም አይነት መንገድ የለም፣ ብቸኛው አዳኝና ብቸኛው ነፃ አውጪ ኢየሱስ ነው ብሎ በግልጽ በአደባባይ ብዙ ጊዜ ሲመሰክር እናያለን። ይሄ እጅግ በጣም ስለ ጥበቡ ያልተወራለት ያልተነገረ ብዙ ነገሮች አሉና እጅግ በጣም ደስ የሚለው ነገር ደግሞ ከጊዜ ጋር ራሱን ከፍ ማድረግ ዝና ምናምን የሚፈልግ ሰው አይደለም። ምክንያቱም ዝና እስከ ጥግ አይቶ ነበረ። እኔ በጣም እውነት ነው መግባችሁ በጣም በሱ ደነቃለሁ። እንደሆነ አሁን የመጡ ቸርች የሚከፍቱ ነብይ ባዮች ምናምን እጅግ በጣም በራሳቸው ለክብር ለዝና ለገንዘብ
ብቻ የምንኖር ናቸው ማለት ይቻላል። ከሱ ግን ብዙ ነገሮች መማር ይቻላል። ስናገር፣ ሲያወራ፣ ትህትና፣ አስተምሮት ራሱ እጅግ በጣም ደስ የሚል ለሰው የሚገባ እጅግ በጣም ሰው የሚማርበት እብን ክርስቲያን ያልሆነ ክርስትና ከክርስትና እምነት ውጭ ያለው ሰው ከሱ ብዙ ነገሮችን መማር ይችላል። እጅግ በጣም የሚወደድ የሚከበር ኢቭን አሁን እኮ እሱ ወደ ክርስትና ከመጣ በኋላ ራሱ ብዙ ሰው አልጠላውም። ኢቭን ሌላ ሃይማኖት ተከታይ ሆኖ ራሱ ብዙ ሰው ይወደዋል። ለምን? መጥፎ ንግግር ካፉ አይወጣም። ሁሌም ደግ መሆኑ በቃ ትክክለኛ ክርስትናና ሃይማኖት የተከተለ ሰው ነው። ትክክለኛ ክርስቶስ የሚመስል አይነት ሰው ነው። እጅግ እኔ ከሱ ብዙ ነገሮችን ተምራለሁ። ከሁሉም ነገር በላይ ደግሞ ትህትናና ለኢየሱስ ብሎ ለክርስቶስ ብሎ ያለውን ዝና፣ ገንዘብ፣ እውቅና ሁሉ ትቶ ግፍ አድርጎ አቃጥሎ ትቶ መጥቶ ዛሬ እዚህ ጌታን በዚህ ሁኔታ ማገልገሉ ምን ያህል እውነትም ቆራጥ ሰው እንደሆነና ዓለም ምን ያህል ክዶ ለኢየሱስ ብቻ እንደሚኖር ያሳየን ሰው ነው እና የዘመናችን ጀግና ነው። እኔ በተለይ በግሌ በጣም ከማድንቃቸው ከዘመኔ የወንጌል ጀግኖች መካከል እሱ ነው ብዬ ነው የማስበው። ማለት እስከማውቀው ድረስ እጅግ በጣም ደስ የሚለኝ አስተምሮት ሁሉ ነገር በጣም ደስ የሚለኝ፣ ድምፁ ደግሞ ታውቃላችሁ እጅግ በጣም እግዚአብሔር ሰጥቶታል። በቃ የመዝሙር ጸጋ ነው። መጀመሪያም እሱ ሌላ የተሳሳተ ዓለም ውስጥ ነበረ እንጂ መጀመሪያም ቢያገለግልበት እግዚአብሔር በዚህ ጸጋ ቀብቶታል፣ ሰጥቶታል። በቃ እጅግ በጣም ደስ የሚል ሰው ነው። እጅግ በጣም ብዙ ነገሮችን ልንማርበት የምንችል ሰው ነው። እኔ በግሌ አገልጋይ መጋቢ ጥበብ ወርቄ በጣም አደንቅሃለሁ፣ ወድሃለሁ፣ ኑርልኝ። አሁንም የጀመርከውን አቀጣጥል፣ ቀጥልበት። ብዙ ትውልድ ደግሞ በአንተ ወደ ጌታ እንደሚመጣ ምንም ጥርጣሬ የለኝም እና እጅግ ሳንተ ሁሌም ሳስብ በጣም ደስ ይለኛል። እወድሃለሁ። ባለበት ጌታ ይባርክ ማለት ፈልጋለሁ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ እላለሁ። ቴንክ ዩ። አመሰግናለሁ።